ሉሊት ትንሽ ሉሊት ደህና ነሽ? እባክህና በጣም እያመመኝ ነው። ወደ ክፍል ወሰደኝ ሞት ነው። በይ እባክሽ ዋንጭልኝ። ቆይ እኔ አመጣላታለሁ። እባክህና ወደ ክፍል ልትወስደኝ ትችላለህ? በጣም እየቆረጠኝ ነው። ቆይ ያስመሰልሽ አይደለም አይደል? እኔ እኮ አላምንሽም። ምግቡ ምናምን ብለሽ ልትበጠብጪ ነው አይደል? እኔ ልሞት ነው። በጣም እያመመኝ ነው። መቆየት አልችልም። ወይኔ ነፍሴ ልትወጣ ነው። እባክህ እናትህ በጣም እያመመኝ ነው። ከዚህ በላይ መቆየት አልችልም። ቤዝ ምን እያልሽ እንዲህ መሬት ላይ እየተንፈራፈረች እያየሻት እየቀለልሽ ነው አይደለም የሚል ጥያቄ ውስጥ ገቢያለሽ? ሴትዮዋ እኮ ሉሊት ናት። መሬቱን እንዴት እንደምትጸየፈው ታውቂያለሽ? እኔ ሳስበው ግን የእውነቷን የታመመች ነው የሚመስለኝ። አፈራኝ ከኝ የመተች ሴትዮ እኮ መሬት ላይ ተንፈራፈረች። ገና ከዚህ በላይ ትሯሯጫታለሽ። ከጽዮን ጋር መጣላት ምን እንደሚያስከትልብሽ በፍጹም ልትገምቺ አትችይም። ሉሊት ደህና ነሽ? አይ ምንም ደህና አትመስለኝም። በቃ እናንተ ብሉ። እኔ በቃኝ። በጣም ሳይማት አይቀርም። አዎ ሂድና ጠይቃት። እኔ እንደዚህ ስትሆን እንኳን አይቻት አላውቅም። ቆይ ምንድን ነው ያበላሻት? እኔ እኮ ለራሴን ፈራው። ምግቡስ ቆይ ምንድን ነው የጨመርሽው? አረ ምንም የለውም እንዴ። እኔ ራሱ በልቼ የለ እንዴ? ምናልባት ውጪ በልታ ወይም ደግሞ በቃ ሌላ ነገር ይሆናል ያመማት። እባክሽ ይሄ ስራ ያንቺ እንደሆነ አውቃለሁ። ትላንትና ማግጂኝ ስትይኝ ያላገዝኩሽ ከዚህ በኋላ ከማንም ጋር መጣላት ስለማልፈልግ ነው። እውነቴን ነው የምልሽ። እስከ ዛሬ ያደረኩት ነገር በሙሉ ይጸጽተኛል። አውቃለሁ ሉሊት ጥሩ ሰው አይደለችም፣ ግን ደግሞ ሰው ከዚህ በኋላ መጥፎ ሆኗል ብዬ እኔም መጥፎ መሆን አልፈልግም። አዎ በጣም ጎበዝ መሆን ያለበት ራሱ እንደዛ ነው። ታውቂያለሽ ግን ሳይሽ ኤፍራታ ውስጥሽ ያለች እየመሰለኝ ሰላም እንዴት ያለው ይሄ ድራማ ደግሞ እየተደረሰ ነው። አሁን ከዚህ በኋላ 77 ክፍል ነው። አሁን ከዚህ በኋላ የት እንደምደርስ የት እንደምሆን እኔ አላውቅም። እኔ የለሁበትም። አሁን ደግሞ በጣም እያመረ እየሄደ ነው። ደግሞ ናታን እየወጋ ነው ናታን ነው ያወጋ መሰለህ። አሁን ደግሞ ጭራሽ እሱም አይደለም የሴት ወንድም ነው።